እሺ ከኔ ጋር አንድ ክፍል እናያለን። ከአንደኛ ሳሙኤል ነው የምንመለከተው። መጽሐፍ ቅዱስ የያዛችሁ ሁላችሁም አንደኛ ሳሙኤል ምዕራፍ 5 እና ምዕራፍ 6 ላይ የተወሰኑ ቁጥሮችን ነው የማነበው። አለፍ አለፍ እያለን ከዛ እግዚአብሔር ከዚህ ውስጥ የሚያስተምረንን ደግሞ እናያለን። አንደኛ ሳሙኤል ምዕራፍ 5 ከቁጥር 1 እስከ 12 አነባለሁ። መጀመሪያ ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዜርም ወደ አዛጦን ይዘውት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆም ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። ዳጎንንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎንም ደረት ብቻውን ቀርቶ ነበር። ስለዚህም የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም። የእግዚአብሔርም እጅ በአዛጦን ሰዎች ላይ ከበረች፣ አጠፋቸውም። የአዛጦንና ድንበራቸውም በእባጭ መታቸው። የአዛጦን ሰዎች እንዲህ እንደሆኑ ባዩ ጊዜ እጁ በእኛና በአምላካችን ላይ በዳጎን ላይ ጠንክራለችና የእስራኤል አምላክ ታቦት ከኛ ዘንድ አይቀመጥ አሉ። ልከውም የፍልስጤማውያን አለቆች ሁሉ ወደ እነርሱ ተሰበሰቡና በእስራኤል አምላክ ታቦት ምን እናድርግ አሉ። እነርሱም የእስራኤል አምላክ ታቦት ወደ ጌት ይዙር ብለው መለሱ። የእስራኤልንም አምላክ ታቦት ወደዚያ ተሸከሙት። ከተሸከሙትም በኋላ የእግዚአብሔር እጅ በታላቅ ድንጋጤ በከተማይቱ ላይ ሆነች። ከታናሹም እስከ ታላቁ ድረስ የከተማይቱን ሰዎች መታ፣ እባጭም መጣባቸው። የእግዚአብሔርም ታቦት ወደ አስቀሎና ሰደዱት። የእግዚአብሔር ታቦት ወደ አስቀሎና መጣ ጊዜ አስቀሎናውያን እኛንና ሕዝባችን ሊገድሉ የእስራኤልን አምላክ ታቦት አመጡብን ብለው ጮሁ። በከተማይቱም ሁሉ የሞት ድንጋጤ ነበርና የእግዚአብሔርም እጅ በዚያ እጅግ ከብዳ ነበረች። ልከውም የፍልስጤማውያን አለቆች ሁሉ ሰብስበው የእስራኤልን አምላክ ታቦት ስደዱ፣ እኛንም ሕዝባችንም እንዳይገድል ወደ ስፍራው ይመለስ አሉ። ያልሞቱትም ሰዎች በእባጭ ተመቱ፣ የከተማይቱም ዋይታ እስከ ሰማይ ወጣ። ከዛ ምዕራፍ 6 ቁጥር 1 እስከ 2 ያለውን አነባለሁ። የእግዚአብሔር ታቦት በፍልስጤማውያን አገር 7 ወር ተቀመጠ። ፍልስጤማውያንም ካህናትና ሟርተኞችን ጠርተው በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራ ውስጥ በምን እንስደደው? አስታውቁን አሉ። ከዛ ቁጥር 10 እና ከቁጥር 10 እስከ 14 ያለውን እናነባለን። መጨረሻው ሰዎቹም እንዲሁ አደረጉ። የሚያጠቡትን 2 ላሞች ወሰዱ፣ በሰረገላም ጠመዷቸው፣ እንቦሶቻቸውን ከቤት ዘጉባቸው። የእግዚአብሔርም ታቦት የወርቁን አይጦችና የእባጮቻቸውን ምሳሌ ያሉበትን ሳጥን በሰረገላው ላይ ጫኑ። ላሞችንም ወደ ቤትሳሚስ ወደሚወስደው መንገድ አቅንተው እምቧ እያሉ በጎዳናው ላይ ሄዱ። ወደ ቀኝም ወደ ግራም አላሉም። የፍልስጤማውያን አለቆች እስከ ቤትሳሚስ ዳርቻ ድረስ በኋላቸው ይሄዱ ነበር። የቤትሳሚስም ሰዎች በሸለቆ ውስጥ ስንዴ ያጭዱ ነበረ። ዓይናቸውን ከፍ አድርገው ታቦቱን አዩ፣ በማየታቸውም ደስ አላቸው። ሰረገላውንም ወደ ቤትሳሚሳዊው ወደ ኢያሱ እርሻ መጣ። ታላቅም ድንጋይ በነበረበት በዚያ ቆመ። የሰረገላውንም እንጨት ፈልጠው ላሞቹን ለእግዚአብሔር የሚቃጠል መስዋዕት አቀረቡ ይላል። በቃሉ እግዚአብሔር የተመሰገነ ይሁን። እንጸልይና እግዚአብሔር እንዲናገረን ጊዜያችን እንዲባረክልን ከዛ ጀምራለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። አንተ ታማኝ አምላክ ነህ። ጊዜ ቦታ አይገድብህም። ጌታ ሆይ ፈቀድከውን ፈቃድህን ሀሳብህን ለማድረግ የትኛውም ስፍራ የምትሰራ ስለሆንክ እግዚአብሔር ሆይ ደስ ብሎን በፊትህ እንመጣለን። ልጆችህን እንድታስብ በዚህ ሰዓት ጌታ ሆይ ቃልህን እንድትናገረን የእውነት ከአንተ እንድንሰማ ከአንተ ስንሰማ እረፍት፣ ሰላም፣ ደስታ፣ ተስፋ ይሆንልናልና እግዚአብሔር ሆይ በዚህ ላለን ለሁላችን መንፈስህ እንዲናገረን በኢየሱስ ስም እንጸልያለን። ጌታ እግዚአብሔር ሆይ ጆሮቻችን እንድትከፍት ልባችን እንድትከፍት ያለንበት ሁኔታ እንዳይገድበን እግዚአብሔር ሆይ ቃልን ከመስማት ምንም ነገር እንዳይዘን ጌታ ሆይ አንተ እንድትረዳን በኢየሱስ ስም እንለምንሃለን። ጊዜያችንን ባርክልን። ሁሉ ለስምህ ክብር ይሁን በኢየሱስ ስም አሜን። ብዙዎቻችን የምናውቀው ክፍል ነው ይሄ አንደኛ ሳሙኤል 5 እና 6 ላይ ያለው ታሪክ በሙሉ እና ከባድ የሆነ ጊዜ ነው ይሄ ጊዜ። በተለይ ምዕራፍ 4 ላይ ሄድ ብለን እናየዋለን ታሪኩን ቀድመን እና ምንድነው ግን ሀሳቡ? ለምንድነው ይህን ክፍል ያነሳሁት? ከዚህ ክፍል ውስጥ እግዚአብሔር ምን ያስተምረናል? ጌታ ከዚህ ውስጥ የሚናገረን ነገር ምንድን ነው? ስፔሻሊ እንደዚህ ዳርክ የሆነ ሞመንት እስራኤል
በነበረችበት በእስራኤል ታሪክ ውስጥ ይሄ በጣም ኃጢአት የበዛበት ዳርክ የሆነ ጊዜያቸው ነው እና በዚህ ውስጥ እግዚአብሔር የሰራውን የእግዚአብሔርን ባህሪ የሰራበትን እግዚአብሔር የተገለጠውን ማንነቱን ከዚህ ውስጥ እንድናይ ነው የፈለኩትና ለህይወታችንም እግዚአብሔር ከዚህ የሚያስተምረን ነገር ይኖራል ብዬ አምናለሁ። ስለዚህ እንዳልነው ይህ እስራኤልን በጣም የሚያሳዝን ታሪክ ነው። ታቦቱ ተማረከ የሚለው እንግዲህ የሚያስደነግጥ ነው። በተለይ ብሉይ ኪዳንን ለሚያነብ ሰው ታቦቱ ያለውን ስፍራ ታውቃላችሁ፣ በጣም ትልቅ ቦታ ያለው ነው እና በዚህ ሁኔታ ውስጥ እንደዚህ የከበረ ስፍራ የእግዚአብሔር መገኛ ነው። ቅድስተ ቅዱሳን ውስጥ የሚገኝ እግዚአብሔር የሰጣቸው ዕቃ ነው እና ያ የእግዚአብሔር መገኘት ከእስራኤል ተማረከ ማለት ቀላል ነገር አይደለም። እጅግ አስደንጋጭ ነገር ነው። ግን ይሄ ነገር እንግዳ አይደለም። ለምን? እግዚአብሔር አስቀድሞ ተናግሯል። አንደኛ ሳሙኤል ታሪክ ካስታውሳችሁ ምዕራፍ 1-3 ባለው ውስጥ ኤሊና የኤሊ ልጆች ለእግዚአብሔር አይታዘዙም ነበረ፣ በተለያየ ነገር እግዚአብሔርን ይበድሉ ነበር ይላል። ስለዚህ እግዚአብሔር መጀመሪያ ነቢይ ላከ ምዕራፍ 2 ላይ። ከዛ ኤሊን ቤት ሲገስጽ እናያለን። ከዛ ደግሞ እንደገና በሳሙኤል ምዕራፍ 3 ላይ ይናገራል። መጨረሻ ላይ ግን እግዚአብሔር ምን አለ? በሳሙኤል የሚሰማውን ሰው ሁሉ ጆሮን ጭው የሚያደርግ ነገር በእስራኤል አደርጋለሁ አለ። ያ ማለት አሁን የምናየው ታሪክ ነው፣ የታቦቱ መማረክ ነው። ያንን አደርጋለሁ ብሎ እግዚአብሔር ኦልሬዲ ተናግሯል። ይሄ እንግዳ አይደለም። አክቹዋሊ ምንም እንኳን የሚያስደነግጥ ነገር ቢሆንም ግን እግዚአብሔር ኦልሬዲ የተናገረው ክስተት ነው የተፈጠረው ማለት ነው። ስለዚህ በዚሁ መሰረት እግዚአብሔር ምን አደረገ? ፊልስጤማውያኖችን ላከና የእስራኤልን ታቦት እንዲማረክ አደረገ ማለት ነው። እንግዲህ ይሄ ጊዜ አሁን የሳሙኤል መጽሐፍ ስናይ ይሄ ጊዜ የሚገኘው በየትኛው ዘመን ውስጥ ነው? በመሳፍንት ዘመን ነው አይደለ? የመጽሐፈ መሳፍንት ካለቀ በኋላ የሩት ታሪክ ይመጣል። ሩትም ያለችው በመሳፍንት ዘመን ነው። ከሩት በኋላ ደግሞ የሳሙኤልን ታሪክ እናያለን። ስለዚህ ይሄ የምናገኘው ታሪክ አሁን ያነበብነው ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 የመሳፍንት ዘመን ውስጥ ያለ ታሪክ ነው። መሳፍንት ዘመን ውስጥ መሆኑ ምንድን ነው የሚጨምረው ወይ ደግሞ ምንድን ነው የሚሰጠን? ኮንቴክስቱ ማወቁ ምንድን ነው የሚረዳን? የመሳፍንት ዘመን በጣም እግዚአብሔር የተበደለበት እስራኤል ደጋግማ ኃጢአት የሰራችበት ጊዜ ነው። ስለዚህ ሴም ቲንግ ነው አሁን የምናየው። የሚቀጥለው ስቲል መሳፍንት ውስጥ የምናየው አለመታዘዝ እና አመፅ ነው በዚህ መጽሐፍ ውስጥ የምናየው። ስለዚህ እስራኤል ምዕራፍ 4ን ለመመለስ ያህል ምዕራፍ 4 ላይ ምን ተፈጠረ? እኛ ምዕራፍ 5 እና 6 ያነበብነው። ምዕራፍ 4 ላይ ግን ምንድነው ታሪክ የሚለውን አጠር አድርጌ ሀሳቡን ለማስታወስ ያህል እስራኤል ከፍልስጤም ጋር ጦርነት የገጠመችበት ጊዜ ነው። ስለዚህ መጀመሪያ ሁለቴ ነው የተጋጠሙት። መጀመሪያ ወደ ጦርነት ሲሄዱ ተሸነፉ ይላል። ከዛ በኋላ ምን አሰቡ? ኦኬ የተሸነፍነው እኮ የእግዚአብሔርን ታቦት ይዘን ስላልሄድን ነው። የእግዚአብሔርን ታቦት ይዘን ብንሄድ ኖሮ ድል እናደርግ ነበር ብለው ስላሰቡ ኔክስት ውጊያ ላይ ታቦቱን ይዘው ሄዱ ማለት ነው። ይህን ያደረጉት በራሳቸው ሀሳብ ነው። እግዚአብሔርን ጠይቀው አይደለም፣ ምንም የእግዚአብሔርን ሀሳብ መርምረው ሳይሆን ወይ ደግሞ ሁኔታቸውን ተመልክተው ለምን ተሸነፍን፣ አክቹዋሊ ምንድነው እኛ ጋር ያለው ችግር፣ ህይወታችን ላይ ምንድነው ጥያቄ ያለን እንዲህ ብለው ህይወታቸውን ሳይመረምሩ ወይ እግዚአብሔርን ፍቃድ ሳይጠይቁ ጀስት በራሳቸው እግዚአብሔርን ልክ እንደ ዕቃ ነው ኮንሲል ያደረጉት። እግዚአብሔርን ይዘነው ብንሄድ ወይ ደግሞ ታቦቱን ይዘን ብንሄድ እንደል እናደርጋለን ብለው ስላሰቡ ያን አደረጉ። ይሄ የፕራይድን መገለጫ ነው። እስራኤል በዚህ ሰዓት ላይ ሀምብል አልነበረችም፣ ትሁት አልነበረችም፣ ለእግዚአብሔር ዝቅ ያለ መንፈስ አልነበራቸውም። ስለዚህ እግዚአብሔር እንደምንቆጠሩት ልክ እንደ ጣዖት አሕዛቦች የሚያመልኳቸውን ጣዖታት እንደሚያስቡት እና እንደነዛ አድርገው እነሱም እግዚአብሔርን እንደዛ ነው ትሪት ያደረጉት ማለት ነው። ከዛም እንደምናየው ታሪኩን ለውጊያ ሄዱ፣ ተሸነፉ ይላል። መሸነፍ ብቻ አይደለም፣ ታቦቱ ተማረከ። እንዳልነው የታቦቱ መማረክ በጣም የሚያስደነግጥ ክስተት ነው ለእስራኤል። በጣም ቅዱስ የሆነ ኢቭን ከካህናቶችና ከሌዋውያን ውጭ ማንም ሊነካው ያልተፈቀደ ነገር ነው። እንግዲህ አስቡት፣ በአሕዛብ እጅ ነው የገባው። በአሕዛብ እጅ ገባ። ፍልስጤማውያን ማርከውት ወደ እነሱ ቤተ መቅደስ ወሰዱት። እዚህ ቦታ ላይ አሁን ስታዩ እስራኤልም እግዚአብሔርን ትሪት ያደረገችው እንዴት ነው? ልክ እንደ ጣዖት ነው ትሪት ያደረገችው። ብድግ አድርገውት ይዘውት እንደሚሄዱ አድርገው ነው ያሰቡት። እስራኤልም እግዚአብሔር እንደዛ ነው ያሰበችው። እነዚህም ፍልስጤማዎችም ያሰቡት እግዚአብሔር እንዴት ነው? ልክ እንደ ጣዖት ነው ያሰቡት። ኦኬ የእስራኤልን አምላክ ማረክ ነው ብሎ ነው ያሰቡት። ሁለቱም እስራኤልም ብትሆን ፍልስጤምም ቢሆኑ እግዚአብሔርን ያሰቡት እንደሚማረክ እንደሆነ ጣዖት አድርገው ያሰቡት እና እግዚአብሔርም ፈቀደ፣ እንደዛ ትሪት ለመደረግ ፈቀደ። በቃ እግዚአብሔር ራሱን እንዳዋረደ ነው የምናየው የተወሰነ ጊዜ ቢሆንም ማለት። ምክንያቱም በአሕዛብ እጅ እንዲገባ መፍቀዱ እግዚአብሔር ከባድ ነገር ነው። ይሄ ታቦት ቅዱስ ነው ብሏል እግዚአብሔር። እንኳን የነካው አይደለም ያየው ይቀሰፋል። በኋላ እናያለን ምዕራፍ 6 ላይ
ሁለተኛ ሳሙኤል ምዕራፍ 6 ላይ ኦዛ ነክቶት እንደተቀሰፈ ታውቃላችሁ። እና እግዚአብሔር ታቦት በጣም ቅዱስ ነው፣ ቅድስተ ቅዱሳን ውስጥ ያለ ነገር ነው እና አሕዛብ እንዲነኩት ፈቀደ እግዚአብሔር። ያ ብቻ አይደለም፣ ጣዖት ውስጥ የጣዖት ቤተ መቅደስ ውስጥ እንዲገባ ከዳጎን ጋር ከጎን እንዲቀመጥ መፍቀዱ በራሱ የእግዚአብሔርን ምን ያሳያል? እግዚአብሔርን ትህትና፣ የእግዚአብሔርን ራሱን አዋረደ። ይሄ እንዲሆን እግዚአብሔር ፈቀደ። ለምን ፈቀደ እግዚአብሔር? በእስራኤል ታሪክ ውስጥ ይሄ ለምን እንዲሆን ፈቀደ? እስራኤል ያጠፋቸው አይደለ? የእስራኤል ኃጢአት እኮ እስራኤል ናት እግዚአብሔርን ያልጠየቀችው፣ ራሷን ያልመረመረችው። በመሳፍንት ዘመን ውስጥ ሆነው እግዚአብሔርን እየበደሉ እያሉ ኤሊ፣ ካህናቶቹ፣ ልጆቻቸው እግዚአብሔርን እየበደሉ ባለበት በዚህ ክፉ ጊዜ ውስጥ ሲሸነፉ እኛ እኮ ያጠፋ ነው ብለው ራሳቸውን አልመረመሩም። የእነሱ ጥፋት ነው። ታዲያ እግዚአብሔር ለምን ራሱን ለተወሰነ ጊዜም ቢሆን እንዲዋረድ ፈቀደ? ምንድን ነው ፐርፐዙ በዚህ ውስጥ የሚለውን እናያለን። መጀመሪያ እግዚአብሔር በፊልስጤማንም አይን በእስራኤልም አይን ለተወሰነ ጊዜ ራሱን ካዋረደ በኋላ ይሄ ታቦት ሲማረክ ወሬ ተናጋሪ መጣ፣ ለኤሊ ነገረው። ኤሊ በሰማ ጊዜ ወድቆ ሞተ ይላል፣ ደንግጦ። ምክንያቱም ሾኪንግ የሆነ ታሪክ ነው። ከዛ በኋላ ይሄ ታቦት በፊልስጤም በቆየበት ዘመን ሁሉ ለእስራኤል የምን ጊዜ ነው ማለት ነው? የሀዘን ጊዜ ነው። የሀዘን ጊዜ ነው፣ የስብራት ጊዜ ነው። ለስንት ጊዜ ቆየ ነው የሚለው ምዕራፍ 5 ላይ እንዳየ ነው፣ ለ7 ወር ቆየ ይላልና ለ7 ወር ሙሉ እግዚአብሔር በፍልስጤም ውስጥ እንግዲህ ታቦቱ እግዚአብሔርን መገኘት ስለሚወክል ነው እንጂ እግዚአብሔር ከታቦቱ የሚያልፍ ነው። ግን ከእስራኤል ክብር ለቀቀ እንዳለችው ማለት ነው። ምዕራፍ 4 ላይ ኢካቦድ ያለችው ከእስራኤል ክብር ከእስራኤል መገኘት እንዲሄድ እግዚአብሔር ፈቀደ ለ7 ወር። በ7 ወር ያህል እግዚአብሔር ቤት ተቀመጠ፣ በታቦቱ አማካኝነት በፍልስጤም ምድር ተቀመጠ። ለእስራኤል ምን ነበር ይሄ ጊዜ? የሀዘን የስብራት የንስሐም ጊዜ ነው። ምን ብለን ነበር ችግራቸው? የእስራኤል ችግር ፕራይድ ነው። ምንም እግዚአብሔር ሳይጠይቁ ብድግ አድርገው ታቦቱን ከቤተ መቅደስ ወስደው ለውጊያ ወደ ሰልፍ ሄዱ አይደለ? ፕራይድ ነበረ የእነሱ ችግር። እግዚአብሔር ምን እያደረጋቸው ነው? ሀምብል እያደረጋቸው፣ ልባቸውን እያዋረደ ያለበት ጊዜ ነው። እንግዲህ በእስራኤል ውስጥ እየሆነ ያለው ይሄ ነው። በእስራኤል ቤት ውስጥ እየሆነ ያለው ሀዘን እና ንስሐ ነው፣ ስብራት ነው ያለው። በፍልስጤም ደግሞ ምንድነው እየሆነ ያለው? ድል እየሆነ ነው ያለው። በፍልስጤም የሆነውን ከማየታችን በፊት እግዚአብሔር በዛ ያደረገውን ታሪክ ከማየታችን በፊት መጀመሪያ ይህንን ፓተርን አሁን እንዳየነው በእስራኤል ኃጢአት ምክንያት እግዚአብሔር ከእስራኤል ሲሄድ የምናይባቸው ተደጋጋሚ ፓተርኖች አሉ። ይሄ ጊዜ ብቻ አይደለም፣ ይሄ ብቻ አይደለም የመጀመሪያው ክስተት በብሉይ ኪዳን ማለት ነው። ሌላ አንድ ታሪክ እዚሁ ሳሙኤል ላይ ብንሄድ የዳዊትን ታሪክ ብንወስድ እንግዲህ ዳዊት እግዚአብሔር ያስነሳላቸው ንጉሥ ነው። ሳኦል እያለ ነው በንግስና ላይ ዳዊት የተቀባው። ምን ያሳያል? ሳኦልን እግዚአብሔር እንደሻረውና እውነተኛ ንጉሥ ብሎ የቆጠረው ማን ነው? እግዚአብሔር ዳዊትን ነው። ስለዚህ ከእግዚአብሔር የተቀባ ማን ነው? ዳዊት ነው እንጂ ንጉሱ ሳኦል አልነበረም ማለት ነው። እንግዲህ ዳዊት ከተቀባ በኋላ ምን አደረገ? እስራኤልን ነፃ ያወጣ ጀመረ። ጎልያድን ድል አደረገላቸው። ከዛ በኋላ በተከታታይ ብዙ ሰልፎች እየወጣ ያሸንፍ ነበር። ስለዚህ ምናቸው ነው? ዳዊት አዳኛቸው ነው፣ ሴቨራቸው ነው። ለነሱ እግዚአብሔር ያስነሳላቸው በጊዜው አዳኝ ማን ነው? ዳዊት ነው። ንጉሱ ሳኦል ቁጭ ብሏል በዙፋኑ ላይ። አንድም ጊዜ ሲዋጋ አታዩትም። ሲያጠፋ ነው የምናየው አብዛኛውን ታሪክ ሳሙኤል ላይ እና ዳዊትን ሲያሳድድ ነው የኖረው። በጣም የሚገርመው ግን ሳሙኤልን መጽሐፍ ልብ ብላችሁ ብታነቡት ዳዊት በሄደበት ዘመን በሄደበት ቦታ ሁሉ ሳኦል እያሳደደው ባለበት ጊዜ ሁሉ ይዋጋ ነበር ከፊልስጤማውያን ጋር። ከሳኦል ይሸሻል፣ እዚህ ደግሞ ከፊልስጤማውያን ጋር ይዋጋል። ስለዚህ ኮንቲኒየስሊ ፊልስጤማውያንን እየወጋ እስራኤልን ይጠብቅ ነበር ማለት ነው። እስራኤልን የመጠበቁን ስራ አልተወም ዳዊት። ተሰድጃለሁ፣ ተገፍቻለሁ ብሎ ይህንን እስራኤልን የመጠበቅ የማዳን ስራ አልተወም። ለምን? ጥሪው ነው፣ ቅባቱ ነው፣ ተልእኮ ነው። ስለዚህ በሄደበት ሁሉ ድል እያደረገ ፊልስጤማውያንን ይኖር ነበር። ሳኦል ብቻ አልነበረም ዳዊትን ያሳድ የነበረው፣ ህዝቡም ነበሩ። በየቦታው ዳዊት ሲደበቅ ለሳኦል ይላሉ፣ ይጠቁማሉ። ይኸው ዳዊት እዚህ ተደብቋል እያሉ ይጠቁም ነበር። ከዛ ሳኦል ይመጣል ከወታደሮች ጋር ደግሞ ያሳድደዋል። እና የእስራኤል ህዝብና የእስራኤል ንጉሥ አንድ ላይ ሆኖ ነው አጌንስት ዳዊት የነበሩት። ከዛ ሀሳቡ ለማሳጠር አንደኛ ሳሙኤል ምዕራፍ 27 ላይ ዳዊት ዞሮ በእስራኤል ምድር ሁሉ ከዞረ በኋላ የሚደበቅበት ቦታ ያጣል። ሁሉም ቦታ ኦልሞስት ጨረሰ እና ሳኦል እንዳይገድለኝ ወደ ፍልስጤም ሀገር ብሄድ ይሻለኛል ብሎ ያስባል። እና ከዛ በኋላ ዳዊት ወደ ፍልስጤም ሀገር ይሸሻል ማለት ነው፣ ይኮበልላል። ፍልስጤም ሲሄድ ንጉሱ ይቀበለዋል፣ እንደውም ትልቅ ስፍራ ይሰጠዋል፣ ቦታ ሁሉ ይሰጠዋል። 1 ዓመት ከ4 ወር በፍልስጤም ሀገር ይኖራል። አሁንም በፍልስጤም ሲኖር መዋጋቱን አልተወም። አካባቢ ከነበሩት ሁሉ ከነ አማሌቅ ከነ አሞናውያን ከነሱ ሁሉ ጋር ይዋጋና ያሸንፍ ነበር ዳዊት። ግን ዘሞመንት ዳዊት እስራኤልን ለቆ በሄደበት ጊዜ ፍልስጤም መጣ፣ እስራኤልን አጠፋች። ምዕራፍ 27 ላይ
እስራኤል ለቆ ሄደ። ምዕራፍ 30 ላይ ከምዕራፍ 28 ጀምሮ አንደኛ ሳሙኤል ጦርነት ይጀምራል። አሁን እስራኤል የሚጠብቅ የለም። እስራኤልን መክቶ ይዞ የነበረው ዳዊት ሸሽቶ ፍልስጤም ሀገር ገብቷል። ቢፈልጉትም ከዚህ በኋላ አያገኙትም። ለምን? የጠላት ሰፈርና የገባው እዛ ቢሄዱ እነሱ ይወጋሉ። ከዚህ አምልጧል። ከዚህ በኋላ ማዳን የለም። እግዚአብሔር ከተማይቷን ኦፕን አደረጋት ለጠላት ማለት ነው። እና ሳኦል ዳዊት ጠላት መስሎት ነበር፣ ግን እሱ ነበር አዳኙ። ልክ ዳዊት ከእስራኤል ሲኮበልል ፍልስጤማዎች መጡ፣ እስራኤል አጠፉ። ሳኦልና ልጆቹ ሞቱ፣ ተገደሉ። ትልቅ የሆነ ስብራት ሆነ በእስራኤል ላይ። እዚህ እስራኤል ስትጨነቅ፣ እዚህ እስራኤል ስታምጥ፣ ዳዊት ደግሞ በፍልስጤም ሀገር ድል ያደርግ ነበረ። ፓተርኑ ስታዩት በጣም ተመሳሳይ ነው ከታቦቱ ጋር። ታቦቱ የእግዚአብሔር መገኛ ነው። ዳዊት ታቦቱ አይደለም፣ ትክክል ነው። ግን እግዚአብሔር መንፈስ ያለበት፣ እግዚአብሔር የቀባው፣ እግዚአብሔር የሚሰራበት፣ ከእግዚአብሔር የተላከ አዳኝ የነበረው እሱ ነበረ። እሱን ሲገፉት ገፍተው ወዴት አደረሱት? ወደ የባዕድ ሀገር የአሕዛብ ሰፈር አስገቡት። ለዛው መጨረሻ ላይ የተናገረው ነገር ይገርማል። ምዕራፍ 26 ላይ ከሀገሬ ተለይቼ እግዚአብሔር ከሰጠኝ ምድር፣ ይሄ እኮ የተስፋይቱ ምድር ነው፣ ከዚህ ምድር ተለይቼ ቤተ መቅደሱ ካለበት ተለይቼ የአሕዛብ ሀገር ልሄድ እኮ ነው ብሎ ሳኦልን ሲለምነው እናያለን። እና የዳዊት መገፋት መጨረሻ ላይ ለእስራኤል ምን ነበረ? መዋረድ ነው ምክንያት የሆነ ሴም ቲንግ። አሁንም ታቦቱን ይዘው ሲሄዱ በኃጢአታቸው ምክንያት ነው። ታቦቱ ምን ለመሆን ደረሰ? ተማረከ፣ የፍልስጤማውያን እጅ ገባ፣ አሕዛብ ሰፈር ቆየ። ዳዊትም ልክ እንደዛው። እና በሁለቱም ጊዜ ውስጥ እስራኤል ግን ምን ሆነች? ብሮክን የሆነችበት ጊዜ ነው። እግዚአብሔር እስራኤልን የሚያስተካክልበት ጊዜ ነው። እግዚአብሔር መልሶ እስራኤል የሚሰራበት ጊዜ ነው ይሄ ጊዜ ማለት ነው። ስለዚህ ይሄ ብቻ አይደለም፣ ወደ ጌታ መሄድ እንችላለን። የታቦቱን አየን፣ የዳዊትን አየን። ከዛ መሀል ላይ እስራኤል ራሱ ብታዩት፣ እስራኤል ራሱ ተማርካ በባቢሎን ሀገር፣ በአሦራውያን ሀገር ተበትነው ኖረዋል። በኃጢአታቸው ምክንያት ይሄ ሆኖባቸዋል። መጨረሻ ደግሞ ማን ነው? ክርስቶስን ማየት እንችላለን። ክርስቶስንም ልክ እንደዚሁ ገብተው አንቀበልም ብለው መጨረሻ ላይ በማን እጅ አሳልፎ ሰጡት ይላል? በሮማዎች እጅ። ሮማዎች እነማን ናቸው? አሕዛብ ናቸው። ስለዚህ ከከተማ ውጭ ይላሉ ዕብራውያን መልእክት ላይ ምዕራፍ 13 ላይ ከከተማ ውጭ ኢየሱስ ምን ተቀበለ ይላል? መከራ ተቀበለ ስለኛ። አሁንም ይሄን ፓተርን የምናየው እስራኤል እንደገና በድጋሚ እግዚአብሔር የላከላትን መሲህ አዳኟን ስትገፋና ስታወጣ፣ በቃ አልፈልግም ስትል ኢቨን እስከ ሞት ድረስ አሳልፋ ስትሰጥ፣ እንደውም በጣም ጨመረ። ሌላ ጊዜ ዳዊትን አሳልፎ ሰጡ እንጂ አልገደሉትም። አሁን ግን ለሮማውያን እጅ አሳልፈው ሰጥተው እንዲሞት ሲደረግ እናያለን። እና በዚህ ውስጥ ምንድነው? የእስራኤል ኃጢአት ነው የክርስቶስን ተላልፎ መሰጠት ያመጣው ማለት ነው። ስለዚህ በሴም ፓተርን እናያለን። አሁን ይህንን ካየን በኋላ እንመለስና ምዕራፍ 5 ላይ እግዚአብሔር ምን አደረገ? በዚህ ሁኔታ ውስጥ የእግዚአብሔርን ስራ እንግዲህ እግዚአብሔር በፊልስጤም ሲቆይ በታቦቱ ምክንያት በታቦቱ ላይ ያለው እግዚአብሔር ፕሬዘንስ እንበል፣ እግዚአብሔር ማለት ይከብዳል፣ ግን እግዚአብሔር በታቦቱ ላይ ባለው ፕሬዘንስ በፊልስጤም ሀገር ሲቆይ ምንድን እያደረገ ነበረ? እዛ ድል እያደረገ ነበረ። የፊልስጤማውያንን አማልክት እያሸነፈ እያዋረደ እግዚአብሔርነቱን እያሳየ ነበር፣ ማን እንደሆነ። ለብቻውን የቆመው እግዚአብሔር ለራሱ ማለት። እንግዲህ እስራኤል እግዚአብሔር ማሳየት አልቻለችም። የእስራኤል ተልእኮ ምን ነበረ ካስታውሳችሁ? ልክ እግዚአብሔር ከግብፅ ሲያወጣቸው የእናንተ ተልእኮ አላቸው። ዘጸአት 19 ቁጥር 6 ላይ የእናንተ ተልእኮ ለአሕዛብ ሁሉ ካህናትና መንግስት እንድትሆኑ ነው። ስለዚህ የእስራኤል ተልእኮ ካህን መሆን ነው፣ መንግስት መሆን ነው። የእግዚአብሔርን ክብር ለአሕዛብ መንገር ነው። እግዚአብሔር ማን እንደሆነ ለአሕዛብ ማሳየት ነው። የእነሱ አማልክት እውነተኛ አማልክት አይደሉም። አምላክ እውነተኛ አምላክ የእኛ አምላክ ነው ብለው የእግዚአብሔርን ሕያውነት ማሳየት ነበር የእነሱ ተልእኮ። ግን እስራኤል በዚህ ታሪክ እንደምናየው ፌል አደረገች። ስለዚህ እግዚአብሔር አሁን ብቻውን በፍልስጤም ሀገር ለስሙ ሲቆም ነው የምናየው። የፍልስጤም ሰዎችን በእባጭ መታ ይላል። እንግዲህ ጣዖቶቻቸውን ተበቀለ። እነ ዳጎን ላይ ፈረደ እግዚአብሔር። እነሱን ሲፈርድባቸው ባዶ እንደሆኑ ሲያሳይ እናያለን። ምንም እንዳልሆኑ አሳየ። ያ ብቻ አይደለም፣ ህዝቡን ደግሞ በመቅሰፍት ወይ ደግሞ በእባጭ ሲቀጣ እናያለን። እንግዲህ ይሄ ታሪክ ደግሞ ራሱ ሌላ ታሪክ ያስታውሰናል። ማንም? የዘጸአትን ታሪክ። እግዚአብሔር በግብፅ ሀገር በፈርዖን አማልክት ላይ ሲፈርድ እናያለን። የእነሱ ጠንቋዮች ሁሉ መፍትሄ እስኪያጡ ድረስ፣ በቃ አቃተን፣ የእስራኤል አምላክ ይበልጣል እስኪሉ ድረስ ከሆነ መንገድ በላይ መሄድ አልቻሉም። ስለዚህ የእነሱን አማልክት ሲፈርድ በግብፅ ውስጥ፣ ያ ብቻ አይደለም ደግሞ በእባጭ ሲመታ በሴም አይነት መቅሰፍት በግብፅ ሲያደርግ እናያለን። ስለዚህ ያ ነው አሁን የሚደገመው። ብዙ ጊዜ መጽሐፍ ቅዱስ ላይ ስናጠና እንደዚህ የሚደጋገሙ ነገሮች በጣም ኢምፖርታንት ናቸው። ለምን? ወደፊት የሚጠቁሙት ነገር አለ፣ ወደፊት የሚያሳዩት ነገር አለ። አንድ ነገር ሲደገም መጨረሻ ላይ ማለቂያ
ይጠብቃል ወይ ማለቂያ ይፈልጋል። ሲያልቅ ደግሞ በተሻለ መንገድ ስለሚያልቅ ሁሌ ሀሳቦች ሲደገሙ ማየት ጥሩ ነው። ስለዚህ አሁን ፍልስጤም ውስጥ እግዚአብሔር የሰራው ስራ በግብፅ ውስጥ የሰራውን ስራ ይመስላል። አሁንም በአሕዛብ መንደር እግዚአብሔር ጣዖታትን ተበቀለ፣ ህዝቡን ደግሞ ጀጅ አደረገ፣ ህዝቡን ደግሞ ፈረደ። እንግዲህ አሁን እግዚአብሔርን አወቁ። ኦኬ የእስራኤል አምላክ ለካ እንደማንኛው አምላክ አለ። ምንም እንኳን የተሸነፈ ቢመስለን በተወሰነ ጊዜ ለካ እሱ አሸናፊ ነው ሁሌ የሚለውን አዩ። የእስራኤል አምላክ በታቦቱ ውስጥ ብቻ እንደማይገደብ ገባቸው፣ ከታቦቱ እንደሚያልፍ። ስለዚህ ለመጀመሪያ ጊዜ አሕዛብ በተለይ ፍልስጤማዮች የእግዚአብሔር ማንነት ያወቁበት ጊዜ ነው። ምን ሆነላቸው ማለት ነው? የእስራኤል ኃጢአት ለአሕዛቦች መዳን እንበለው ወይ ደግሞ የእግዚአብሔር ማንነት ለመስማት ምክንያት ሆነ። እግዚአብሔር ማን ነው የሚለውን የሚያውቁበት ምክንያት ሆነላቸው። እንዳልነው እስራኤል ነበር ልታደርግ የነበረችው። የእስራኤል ተልእኮ ይሄ ነበረ፣ ለአሕዛብ ብርሃን ነበረች። ግን እስራኤል እንኳን ፌል ብታደርግም እግዚአብሔር ግን ይህንን ማንነቱን ለአሕዛብ የገለጠበት ምክንያት አደረገው። የእነሱን ኃጢአት የእነሱን ውድቀት እግዚአብሔር ምክንያት አደረገው። እግዚአብሔር ስለ ስሙ ሲቆም፣ እግዚአብሔር ስሙን ሲያገን እናያለን። ሁልጊዜ በመጽሐፍ ቅዱስ ላይ በተደጋጋሚ የምናየው ይህንን ነው። በዳዊትም ታሪክ ላይ ያነሳ ነው። እስራኤል እንዳልነው ዳዊትን ገፍታ ወደ ፍልስጤም ከሸኘች በኋላ እግዚአብሔር በፍልስጤም ውስጥ በዳዊት አማካኝነት ድል ያደርግ ነበረ። ደግሞ ዳዊት ብቻውን አልነበረም ሄደው፣ ከእሱ ጋር 600 የሚሆኑ ሰዎች አብሮት ነበር። ስለዚህ እግዚአብሔር ሁልጊዜም ቢሆን ክብሩን የሚያሳይበት አለው። ፌል አያደርግም እግዚአብሔር። ህዝቡ ፌል ባደረገበት ዘመን ሁሉ እግዚአብሔር ግን ፌል አያደርግም። እግዚአብሔር ፕላኑን እና ፐርፐዙን ይፈጽማል። ይሄ በጣም ኢምፖርታንት የሆነ መልእክት ነው ከዚህ ክፍል የምንማረው። ስለ ራሱ ስለ ስሙ እግዚአብሔር ያሰበውና ያቀደውን ሊያደርግ ያሰበውን በህዝቡ ሊሰራ ያሰበውን ነገር ህዝቡ እንኳን ፌል በሚያደርግባቸው ሞመንቶች ውስጥ እግዚአብሔር ግን እንደማይያዝ እንደማይገደብ ሁሉን ቻይ እንደሆነ እናያለን። በጌታችንም ህይወት የሆነው ይሄ ነው። ቆላስይስ ምዕራፍ 2 ቁጥር 15ን እናንተ ጊዜ ሲሆናችሁ ሄዳችሁ ይዩት። ኢየሱስ በመስቀሉ ምን አደረገን የሚለው ሐዋርያ ጳውሎስ የዚህን ዓለም ገዢዎች፣ ነገስታት፣ ጌትነት የተባሉትን ሁሉ በመስቀሉ ድል አደረጋቸው፣ አሸነፋቸው፣ እርቃናቸውን እያዞረ አሳያቸው ይላል። ባዶ እንደሆኑ ስልጣን እንደሌላቸው ምንም አቅም የላቸውም፣ ጀስት ድምፅ ብቻ ናቸው፣ ተናጋሪ ብቻ ናቸው እንጂ ማድረግ አይችልም የሚለውን ኢየሱስ በመስቀሉ ይህን ያደርገው። አሁንም የጌታ መስቀል ሽንፈት የሚመስል ነገር ነው። ለተወሰነ ጊዜ ሽንፈት በሚመስል በዚህ ሁኔታ ውስጥ ምን አየን? ግን ድል አየን፣ ማሸነፍ አየን። እንግዲህ እግዚአብሔር በግብፅም የፈርዖንን አማልክት እንደቀጣ፣ እግዚአብሔር በፊልስጤም የፊልስጤማውያንን አማልክት እንደቀጣ፣ እግዚአብሔር በክርስቶስ ደግሞ የሰማዩን የሴጣን አሰራር እነዚህ መናፍስት የምንላቸውን የክፋት መናፍስትን ደግሞ ሲቀጣ ነው የምናየው ማለት ነው። ስለዚህ ምንም እንኳን እስራኤል ኢየሱስ የተሸነፈ ቢመስላትም፣ ምንም እንኳን ሮማዎች ኢየሱስ የተሸነፈ ቢመስላቸው፣ እግዚአብሔር ግን በዚህ ሁኔታ ውስጥ እያሸነፈ ነበር። አንደኛ ቆሮንቶስ ላይ ጳውሎስ በሚገርም መንገድ አስቀምጠዋል። የእግዚአብሔር ድካም ከሰው ብርታት ይበልጣል ይላል፣ ይበረታል ይላል። እና የእግዚአብሔር አሰራር ነው፣ የእግዚአብሔር አደራረግ ነው። በጣም የሚደንቅ የእግዚአብሔር ስራ ነው። ስለዚህ እነዚህ ቀድመ የምናያቸው በብሉይ ኪዳን የምናያቸው ነገሮች ለክርስቶስ ምንድን ናቸው? ጥላ ናቸው ማለት ነው። እግዚአብሔር በክርስቶስ ሊያደርገው ላለው ነገር ሊያደርገው ላለው ድል ጥላዎች ናቸው። በዳዊት ሕይወት የሚያየ ነው። አሁንም በዚህ በሳሙኤል ምዕራፍ 4፣ 5፣ 6 ላይ የምናየው የታቦቱ መማረክ በክርስቶስ ኢየሱስ ሕይወት እግዚአብሔር ሊሰራ ላለው ነገር ጥላ ናቸው። ሁሉም ወደ ክርስቶስ የሚጠቁሙ ናቸው። እየተደጋገሙ እንዳለው ፓተርን አላቸው። እየተደጋገሙ ወደ ክርስቶስ የሚንደረደሩት ማለት ነው። በክርስቶስ ላይ ግን ሊፈጸሙ ማለት ነው። ክርስቶስ ሊፈጽማቸው የሚሄዱ ነገሮች ናቸው። ስለዚህ ሌላኛው ያነሳነው ነጥብ ምን ነበረ? እግዚአብሔር በእስራኤል ኃጢአት ምክንያት፣ በእስራኤል ውድቀት ምክንያት ክብሩን ገለጠ ብለናል። ሁለተኛ ደግሞ ያለው ምንድን ነው? ለአሕዛብ የመዳን እድል ሆነላቸው። አሕዛብ እግዚአብሔርን የሚሰሙበት፣ እግዚአብሔር ማን እንደሆነ የሚያውቁበት ምክንያት ሆነ። ያው የእስራኤል ኃጢአት፣ ያው የእስራኤል ውድቀት ዞሮ ግን ለመልካም ሆነ። ስለዚህ በክርስቶስም የሆነ ነው። እስራኤል ክርስቶስን አሳልፋ ስትሰጥ አሕዛብ እንዲያውቁ ምክንያት ሆነ። እግዚአብሔር ማን ነው የሚለውን ያ ክብሩ እንዲገለጥ ምክንያት ሆነ። ትዝ ካላችሁ ማርቆስ 15 ቁጥር 36 እስከ 39 ያለው ታሪክ ውስጥ ጌታ ሲሰቀል የዓመቱ አለቃ አየና መጨረሻ እስትንፋሱን አሳልፎ ሰጥቶ ነፍሱን ለእግዚአብሔር ሲሰጥ ሲያይ በእውነት ይሄ እግዚአብሔር ልጅ ነው አለ። ስለዚህ ከዛ ጊዜ ጀምሮ በሐዋርያት ስብከት በተለይ ሐዋርያ ጳውሎስን ካያችሁ ሁሌ ሲሰብኩ መጀመሪያ ለአይሁድ ቀጥሎ ለግሪክ ሰው ወይ ደግሞ ለአሕዛብ ነው የሚሰብኩት። ልክ አይሁዶች ሲገፉ ሐዋርያት ሥራ ላይ በተደጋጋሚ ወደ አሕዛቦች ዘወር ይላሉ። ወንጌሉ ወደዛ እንዲሄድ ምክንያት ሆነ። የእስራኤል መደንደን፣ የእስራኤል አለመታዘዝ ለአሕዛብ የመዳን ምክንያት ሆነ።
በተለይ ይህንን ሮሜ 11 ላይ በሰፊው ታዩታላችሁ። እና ምን አይነት አምላክ ነው እግዚአብሔር የሚለው ነው የሚነግረን። እግዚአብሔር እኮ ለካ የህዝቡ መውደቅ የህዝቡ ኃጢአት ለካ እግዚአብሔርን አይዞውም። እግዚአብሔር በሁሉ ውስጥ መስራት ይችላል። እግዚአብሔር ኦልማይቲ ነው። እግዚአብሔር ሁሉን ቻይ ነው ስንል እኮ በውድቀት ውስጥ እንኳን መስራት መቻሉ እኮ ምንም ነገር አይገድበውም ማለት እግዚአብሔር ነው። ስለዚህ የእግዚአብሔርን ባህሪ እናያለን። ሀሳቡ እንደማይቀለበስ ሁሉም ማድረግ እንደሚችል፣ ከደካማ ነገር ውስጥ ደግሞ ብርታትን፣ ከሞት ውስጥ ህይወትን ሊያወጣ የሚችል አምላክ እንደሆነ እናያለን። ስለዚህ ወደዚህ ወደ አንደኛ ሳሙኤል ምዕራፍ 6 ስንሄድ ምዕራፍ 6 ላይ ታቦቱ ይመለሳል። እንግዲህ እስካሁን ያየነው ምንድን ነው? የእግዚአብሔር ታቦት ተማረከ። ለምን ተማረከ? በእስራኤል ኃጢአት ምክንያት ነው። ፍልስጤም ሀገር ሄዶስ ምን አደረገ? ድል አደረገ የእነሱን አማልክት እና ደግሞ እግዚአብሔር ለአሕዛብ ክብሩን የሚያዩበትን ምክንያት አደረገው አለን። ከዛ በኋላ ደግሞ ይሄ ታቦት በዛ አይቆይም፣ 7 ወር ነው የቆየው የሚለው። ከ7 ወር በኋላ ወደ እስራኤል ይመለሳል። ወደ እስራኤል ሲመለስ እግዚአብሔር ጊዜውን ጠብቆ 7 ቁጥር የምትለው በተለይ መጽሐፍ ቅዱስ 7 ቁጥር የኮምፕሊሽን የሙሉነት ቁጥር ናት። ነገሮች ሲፈጸሙ ኮምፕሊት ሲሆኑ በ7 ይገለጻሉ። ስለዚህ 7 ወር ሆነ ማለት እግዚአብሔር ያሰበው ጊዜ አበቃ። እግዚአብሔር እስራኤልን የሚቀጣበት፣ እስራኤልን ብሬክ የሚያደርግበት፣ የሚያዋርድበት ጊዜ ሲፈጸም፣ ጊዜው ሲደርስ እግዚአብሔር ታቦቱን መለሰ። ይሄ ታቦት ሲመለስ እነሱ ጮኸው አይደለም፣ እነሱ ጸልየው አልቅሰውም አይደለም፣ እነሱ ሄደውም ተስማምተውም አይደለም፣ ከፍልስጤም አለቆች ጋር ተዋውለው ተግባብተውም አይደለም የመለሱት። ሲሄድ እንደሄደበት አለን የመጣው። ሲሄድ ሄደው እንደ ዕቃ ነበር የተሸኘው። ሲመጣ ግን በክብር ነው የመጣው። በፍልስጤማውያንም ዘንድ ክብር አስገኝቶ በእስራኤልም ዘንድ ክብርን አስገኝቶ ሲመለስ እናያለን። እና እግዚአብሔር ማንነቱን እንዳሳየ ለአሕዛብ ብቻ ሳይሆን ለእስራኤልም አሳያት። ማን ነኝ የሚለውን አሳያት። እኔ እኮ የእናንተ አምላክ ሕያው ነኝ፣ ስታችኋል፣ በትክክል አላያችሁትም እግዚአብሔርን። ማንነቱን ለማሳየት ግን የተወሰነ የ7 ወር ያህል የጥሞና ጊዜ ሰጥቷቸዋል። ያ 7 ወር የሀዘን ጊዜ ነው፣ የምድረ በዳ ጊዜ ነው። ስለዚህ እግዚአብሔር ምን እያሳያችሁ ነው? እኔ ከታቦቱ አልፋለሁ። ታቦቱን ብድግ አድርጋችሁ ስለወሰዳችሁ እኔን ታሰሩኛላችሁ ማለት አይደለም የሚለውን እግዚአብሔር ለእስራኤል የምታስተውልበት ጊዜ፣ ራሷን የምትመረምርበት ጊዜ ሰጣት። የትህትና ጊዜ፣ የመዋረድ ጊዜ ነው። ሴም ቲንግ ዳዊት ላይም ትንሽ ነክተን እንለፈው። ዳዊትን ከገፉ ከሄደ በኋላ በፍልስጤም እግዚአብሔር በፍልስጤማን አማካኝነት እስራኤልን ቀጣ ብለናል። ሳኦል ሞተ፣ ልጆቹ ሞቱ። ከዛ በኋላ ዳዊት ወደ ኬብሮን መቶ ከተቀመጠ በኋላ የእስራኤል ሕዝብ አንድ ሆኖ ይላል። ሁለተኛ ሳሙኤል ምዕራፍ 5 ነው። የእስራኤል ሕዝብ እንደ አንድ ሰው ሆነው ዳዊት ጋር መጡና ምን አሉ? አንተ እኮ የስጋችን ቁራጭ ነህ፣ የአጥንታችን ፍላጭ ነህ። ምን ማለት ነው? የእኛ ወገን ነህ አንተ። ድሮም ሳኦል በነበረ ጊዜ አንተ ነበር ከእስራኤል የምታወጣና የምታገባ። እግዚአብሔር ደግሞ ተናግሮሃል። አሁን መመስከር ጀመሩ። ድሮ ግን ሲሉ አልነበረም። ድሮ ከሳኦል ጋር ወግነው ዳዊትን ሲያሳድድ ነበር። አሁን ተረዳን። አሁን ሪያላይዝ አደረግን። በተለይ ባለፉበት በዚህ በመከራው ባለፉበት በጦርነቱ አማካኝነት ወደ ህሊናቸው መለሳቸው እና እግዚአብሔር አሁን አንተ በቃ እውነት ከእግዚአብሔር የተላከው እውነተኛ መሲህ እውነተኛው ንጉሳችን አንተ ነህ፣ ንገስ በኛ ላይ ብለው አነገሱት። ዳዊት አንግሱኝ ሲላቸው ራሳቸው መጥተው አነገሱት። አሁንም ምንድነው የሪፔንተንስ ጊዜ ነበረ ማለት ነው። ያ ጊዜ ዳዊት በፍልስጤም የቆየበት ጊዜ ለእስራኤል የሪፔንተንስ ጊዜ ነበር። ንጉሷ እንድታውቅ እግዚአብሔር የሰጣት ጊዜ ነበረ። አሁንም ምናየው ይህንን ነው። ምንድነው ዋናው ዓላማ ከዚህ ውስጥ የምናየው? እንዳልነው እግዚአብሔር ምዕራፍ 6 ላይ መለሰላቸው። ታቦቱ ተመለሰ፣ የእግዚአብሔር ክብር ተመለሰ። እስራኤልም ተረዳች ስለ እግዚአብሔር ማንነት የበለጠ፣ አሕዛብም አወቁ፣ እግዚአብሔርም ራሱን ገለጠ። ከዛ በኋላ ግን እንደገና ሲቀጥል እናያለን ታሪኩ። ከዛ በኋላ ያለውን አናይም፣ እናንተ ጊዜ ናችሁ። ግን ዋናው ዓላማ ከዚህ ውስጥ እንድናየው የፈለጉት ምንድነው? ይህን ሀሳብ ለምን አነሳ ነው ለሚለው በእግዚአብሔር ሕዝብ ታሪክ ውስጥ ኃጢአት፣ ውድቀት፣ ድካም ሊኖር ይችላል። በግል ህይወታችንም በተለይ ሁላችንም እንደ ክርስቲያን በምንኖርበት ህይወታችን በኃጢአት እንወድቃለን፣ ወይ ደግሞ ድካሞች ይኖራሉ። ጌታን ደስ ማናሰኛቸው ጊዜዎች ይኖራሉ። እግዚአብሔር ግን እነዚህን ሞመንቶች በጣም እዚህ ላይ ኬርፉል መሆን ያለብን ነገር ምንድን ነው? እነዚህን ሞመንቶች እግዚአብሔር ለክብር ይጠቀምባቸዋል። ራሱን ለመግለጥ፣ ራሱን ለማሳየት እግዚአብሔር ይጠቀምባቸዋል። ያ ማለት ኃጢአት እንድንሰራ የሚያበረታታ አይደለም። ሮሜ ምዕራፍ 5 ጳውሎስ ሲጨርስ ምንድን ነው ያለው? ኃጢአት ሲበዛ ጸጋ በዛ አለ። የብሉይ ኪዳኑን ታሪክ ካነሳ በኋላ ነው። በብሉይ ኪዳን እግዚአብሔር በብሉይ ኪዳን ውስጥ ያለውን ታሪክ ያነሳና ኃጢአት እየጨመረ ሲሄድ ጸጋ እንደዛው እየጨመረ መጣ እና ጭራሽ ወደ በመስቀል የተገኘ ጸጋ አመጣ ይላል። ታዲያ ይልና ምዕራፍ 6 ላይ ቁጥር 1 ላይ ታዲያ
ጸጋ እንዲበዛ እንዲህ ከሆነ ካልኩሌሽኑ ጸጋ እንዲበዛ ኃጢአት እንስራነ ይልና አይደለም ይላልና ለምን ከክርስቶስ ጋር አብረን የሞትና የተነሳን ከእሱ ጋር የተባበርን እንዴት በኃጢአት እንኖራለን ይላል። ስለዚህ ክርስቲያን የሆነ ሰው በኃጢአት መኖር አይችልም። መኖር ማለት ኃጢአትን ኖርማል አድርጎ መኖር ላይፍ ስታይሉ ማድረግ አይችልም። ግን ክርስቲያን በሚወድቅበት ጊዜ ክርስቲያን በሚበድልበት ጊዜ አንዳንድ የብሮክነስ ታይሞችን እግዚአብሔር ይሰጠናል። ሀምብል የምንሆንባቸው ሞመንቶች ናቸው። እነዚህ ሞመንቶች ስለ እግዚአብሔር የበለጠ የምንረዳበት እግዚአብሔር ማን እንደሆነ የበለጠ የምናውቅባቸው ሞመንቶች ናቸው። በተለያየ ምክንያት ልንበድል ይችላለን። በፕራይድ ልክ እንደ እስራኤል ሕዝብ አንዳንዴ በፕራይድ ውስጥ ሆነን ሊሆን ይችላል። ወይ ደግሞ እግዚአብሔር ማንነት በደንብ ባለመረዳት ካለማወቅ የተነሳ ሊሆን ይችላል። በተለያየ ኃጢአት ውስጥ በተለያየ ድካም ውስጥ በምንሆንበት ጊዜ እግዚአብሔር ልባችንን የሚሰብርበት ወይ ደግሞ የዝምታ ጊዜ ሊሰጠን ይችላል። ያ ጊዜ ጌታን የምንፈልግበት ራሳችን የምንመረምርበት ንስሐ የምንገባበት ጊዜ ነው ያልነው። የእስራኤል የውርደቷ ጊዜ የንስሐ ጊዜ አድርገን መውሰድ እንችላለን። እግዚአብሔርን ሲክ የምናደርግበት ሞር እሱን የምንፈልግበት ጊዜ ነው። ስለዚህ ተስፋ አንቆርጥም ማለት ነው። በምናልፍባቸው ዳርክ ሞመንቶች የሚያስደነግጡ አንዳንድ ሊሆን ይችላሉ። ልክ እንደዚህ ታቦት ሲማረክ አሁን እስራኤል ክውን ያለችው ኢትስ ፋይን። ለምን? እግዚአብሔር ከሞተ ነገር ውስጥ ህይወት ማውጣት የሚችል አምላክ ነው። የእግዚአብሔር ካራክተር በጣም ኢምፖርታንት ነው። አሁን ብሉይ ኪዳን ላይ ሄደን መስቀሉ ጋር ሄደን ያየነው ምን ለማየት ነው? የእግዚአብሔርን ባህሪ ለማየት ነው። የእግዚአብሔርን ካራክተር በዘመናት ውስጥ የእግዚአብሔር ባህሪን ምን እንደሚመስል ለማየት ነው። እግዚአብሔር ባህሪው ምንድን ነው? ከሞተ ነገር ውስጥ ህይወት ያወጣል። ከህዝቡ ኃጢአት ውስጥ ከህዝቡ ውድቀት ውስጥ ህዝቡ እንዲያደርግ የተጠራውን ነገር እግዚአብሔር የሰጣቸውን ኃላፊነት ባይወጡ እንኳን እግዚአብሔር በዛ ውስጥ አልፎ ለስሙ የሚሆን ነገር እንደሚሰራ ምንም የእግዚአብሔር ነገር ፌል እንደማያደርግ የእግዚአብሔር ሀሳብ ፌል ሊያደርግ እንደማይችል እግዚአብሔር ሁሉን ቻይ ነው። እግዚአብሔር መልካም ነው። ስለዚህ ይህንን ሊያደርግ እንደሚችል እግዚአብሔር ማወቅ ነው። እኛም አንዳንዴ በተላክንባቸው እንደ ክርስቲያን መመላለስ ባለብን ነገር አካባቢያችን ባሉ ሰዎች ዘንድ ስለ ክርስቶስ ምስክር ለመሆን እግዚአብሔር ላለማስነቀፍ ወይም ደግሞ በቃ ጌታን ደስ የሚያሰኘውን መልካም የሆነ ነገር ለመስራት ታዘን ተልከን አንዳንዴ ይህንን ኃላፊነታችንን ፌል አድርገን ሳንወጣ ልናገኘው እንችላለን። ከዛም የተነሳ እግዚአብሔር የተወሰነ ጊዜ ውስጥ የዳርክነስ ጊዜ የስብራት ጊዜ ሊያሳልፈን ይችላል። ግን ለመታደስ ነው። ሁልጊዜም በክርስቲያን ህይወት ውስጥ በግል ህይወታችን የሚሆን በጋራ እነዚህ ሞመንቶች የመታደሻ እግዚአብሔርን የበለጠ የምንማርባቸው የእግዚአብሔርን ክብር የምናይባቸው ጊዜዎች ናቸው። ከኛ አልፎ እግዚአብሔር ደግሞ ማንነቱን ሌሎች የሚገልጽበት መንገድ ነው። ማቴዎስ 5 ላይ ጌታ ስለ ብፁዓን ናቸው ብሎ የሚናገረው አንድ ክፍል ማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ያለ ክፍል ነው። ምን ያህል በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነሱ ናትና፣ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና፣ የዋሆች ብፁዓን ናቸው ምድርን ይወርሳሉና፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እዚህ ላይ ብፁዓን የተባሉት በሙሉ በመንፈስ ድሃ የሆኑ የሚያዝኑ፣ የዋሆች፣ ጽድቅን የሚራቡ የሚጠሙ ያጡ ሰዎች ናቸው። የተሰበሩ ሰዎች ናቸው። የተዋረዱ ሰዎች ናቸው። እነሱ ምን ይላሉ? ይከብራሉ። ሁልጊዜ በክርስቲያኖች ውስጥ ይሄ ስብራት፣ የመንፈስ ድህነት፣ ማዘን፣ መተከዝ ስለ ጽድቅ ማለት ነው። መጠማት መልካም ነው። መጨረሻው ምንድን ነው? መጥገብ ነው፣ መውረስ ነው፣ ማግኘት ነው። ስለዚህ የእግዚአብሔር ባህሪ ለእኛ አስተማማኝ ነው። እግዚአብሔር ማንነቱን ስናየውን በብሉይም በአዲስም ያልተቀየረውን ባህሪውን ስናይ ልባችን በእምነት ይሞላል። ኦኬ እግዚአብሔር ለካ በዚህ ውስጥ ምን እየሰራ ነው? ደህንነትን እየሰራ ነው፣ የተሻለ ነገር እየሰራ ነው የሚለውን እግዚአብሔርን እንድናይ በእሱ ላይ እንድንታመን ኮንፊደንስ እንዲሆነን ያደርገናል። የመጨረሻ አንድ ጥቅስ አነብና ከዛ እንጨርሳለን። ሮሜ ምዕራፍ 8 ላይ ሐዋርያ ጳውሎስ የሚለው ሮሜ ምዕራፍ 8 ከቁጥር 26 እስከ 34 እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም?
እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። በአጭሩ እዚህ ላይ ምንድን ነው? በጣም የሚደንቅ ክፍል ነው ይሄ ክፍል። መንፈስ ድካማችን ያግዛል። በምንደክምበት ነገር ሁሉ መንፈስ ቅዱስ ሊያግዘን እንዳለ ይነግረናል። ከዛ ደግሞ ሁሉ ለበጎ ይላል። ለበጎ የሚለው እዚህ ጋር ምድር ላይ ከምናልፈው ባለፈ ክርስቶስን መምሰልን ነው በጎ ብሎ የጠራው። እዚህ ጋር ሁሉ ነገር ተያይዞ ለዛ ነው የሚሰራው። ብናቆም ባናቆም ክርስቶስን እንድንመስል የበለጠ የሚያደርገን ነገር ነው። ሶስተኛ ደግሞ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከኛ ጋር ነው በሁሉም ነገር፣ በውድቀታችንም በድካማችንም በሁሉም ነገር እግዚአብሔር ከኛ ጋር ነው። በሆነ ኤሪያ ላይ እግዚአብሔር ከኛ ጋር ማይሆንበት በሆነ ደግሞ ከኛ ጋር የሚሆንበት ነገር የለም። ክርስቲያን በክርስቶስ ያመነ ኃጢአትን ፋይት እያደረገ ሁሌ በእግዚአብሔር ምሕረት እየተደገፈ ልቡ እየተሰበረ በእግዚአብሔር ብቻ እየታመነ ለሚኖር ክርስቲያን እግዚአብሔር ሁሌ ከኛ ጋር ነው። ሁሌ ከኛ ጋር ነው። ክርስቶስን አሳልፎ ሰጠን ነው የሚለው። ትልቅ ኮንፊደንስ ነው። ለገዛ ልጁ አራራለትም። እሱን አሳልፎ የሰጠንማ ሁሉን ነገር እንዴት ከሱ ጋር አይሰጠንም ይላል እና ይሄ ትልቅ ኮንፊደንሳችን ነው። እግዚአብሔር የተመሰገነ ስለ ቃሉ ጸልየን እንጨርሳለን። እግዚአብሔር አምላካችን ሆይ ስለመጣልን ቃልህ እናመሰግንሃለን። እግዚአብሔር አባት ሆይ በዘመናት ውስጥ ማትለወጥ ሉዓላዊ አምላክ ነህ። እግዚአብሔር ሆይ አንተ ብቻህን ስለ ስምህ መቆም የምትችል በሰው ላይ ማትታመን ማትደገፍ እንደ አሕዛብ አማልክት ጣዖታት ያልሆንክ ስለሆንክ እናመሰግንሃለን። ጌታ ሆይ አንዳንድ ጊዜ አንተ ዊክ የሆንክ ቢመስለንም ለተወሰነ ጊዜ የተውከንም የተሸነፍክም ጌታ ሆይ ቢመስለንም ነገር ግን ሁሌ ድል ያንተ ስለሆነ ጌታ ሆይ ከድካማችን እንኳን አልፈ ልትሰራ የምትችል አምላክ መሆንን በቃለ ስለነገርከን እናመሰግንሃለን። ጌታ እግዚአብሔር ሆይ ልባችን በፊትህ በሚሰበርበት በምናዝንባቸው በየትኛዎቹም በእነዚህ ጊዜያቶች ውስጥ ጌታ ሆይ አንተ መልካም ነገር እያደረግክ እንደሆነ የበለጠ አንተን እንድናውቅህ ክርስቶስን ደግሞ እንድንመስል ጌታ ሆይ እየሰራህ እንደሆነ ቃለ ስለነገረን እናመሰግንሃለን። ጌታ እግዚአብሔር ሆይ መቼም ቢሆን ከኃጢአታችን ጋር እንዳንስማማ ሁሌም ቢሆን ልባችን በአንተ ፊት እየተዋረደ በንስሐ ሆነን ነገር ግን ደግሞ እግዚአብሔር ሆይ በሙሉ ኮንፊደንስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል በሚል በዚህ ኮንፊደንስ በፊትህ እንድንመላለስ እንድትረዳን በኢየሱስ ስም እንለምንሃለን። ጌታ እግዚአብሔር ሆይ ጸጋህ ይብዛልን። መጨረሻውን ክብርህን የምናይ ሰዎች እንድንሆን እስከ መጨረሻው ድረስ ጸንተን እንድንጠብቅ መንፈስህ ያግዘን። ስለሰጠን ጊዜ እናመሰግንሃለን። ቀርቶ ያለን ጊዜያችን ሁሉ አንተ ተረከብ። በኢየሱስ ስም አሜን።